ለምንድነው መሳሪያ የሚያነሳው ሰው ስለተናገረ የሚገደል ከሆነ መብቱን ለማክበር መሳሪያ ማንሳት አለ የጥይት ቶክስ መቆም አለበት በጅምላ ቤተክርስቲያን ያቃጥላል ዝም አልነ እኛ ስንታረድ ለምን ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም ሰላም ለእናንተ ይሁን እንደምን አላችሁ እንደምን ቆያችሁ በሌላ በአዲስ ሰበር መረጃ ተመልሻለሁ እንግዲህ በዛሬው ቪዲዮ የሃይማኖት ተቋማት ያልተናገሩትን በተለይም ደግሞ ቅዱስ ሲኖዶሱ ያልተናገረውን ነገር ቢናገሩ መተደጋሚ መግለጫ ብቻ ስለሆነ ማለት ነው ፖለቲከኞች የተናገሩትን የሚገኙ እንደምትመለከቱት መሳሪያ ማንሳት አይበቃም ወይ ደም መፋሰሱ ይብቃያሉ ፖለቲከኞች እጅግ በጣም ደስ የሚል ነገር ይናገራሉ በሌላ ምን መለክተው ቪዲዮ ደግሞ እንግዲህ በሀገራችን ምን አልቻልንም ይያሉ የኔታ በቆጭት ይናገራሉ ምንድነው ይሄ ነገር እስከመቼ ነው የሚሆነውስ እንዲሁም ደግሞ በአዲስ አበባ በእህቶቻችን ላይ እየተፈጸመ ያለው ነገር እጅግ በጣም አስደንጋጭ ነው በወንድሞችም ላይ እየሆነ ነገር አለ ምንድነው ወንድማችን የሚነግረንና ይሄንን ቪዲዮ የማሳያችሁናል ማለት ነው እንግዲህ እስከመጨረሻው አብራችሁን ቆዩ ቪዲዮ ጉልበት እንደሆነ ላይክ በማድረግ ጀምሩ እስኪ እንደው በቅድሚያ ይሄንን እንመለከተው ቅዱስ ሲኖዶሱ በጥቅምት ምልዓተ ጉባኤ ሲኖዶስ ላይ የተወያየባቸው ያለች አጀንዳ ምንድነው የሚለው ባጠር ባለ መልኩ እስኪ ነው በ14 አጀንዳዎች ወጥቷል እነዚህን 14ቱን አጀንዳዎች ብንጠቀላቸው 7-8 የሚሆኑ የግለሰቦችን ጥቅም የሚያስከበር ነገር ነው አብዛኛው ወደኛ ይበጀት የሚል ነገር ነው ወስተ የሚይዘውና ከዛ ውጪ ስለ ሀገር ሰላም የወንጌል ስብከት መዳከም የቤተክርስቲያን የመናም መሞት ምንም ቦታ አልሰጠውም እንደምንመለከተውና በጦርነቱን ጉዳይ እንደዚህ ያርጉ ብሎ መግለጫ ወጥቷል አቶ አልፏል በትግራይ ጉዳይ ተወያይተው ቡጻባችን አቡነ ማቲያስ ጥያቄ አድርገው እንግዲህ ከዚህ እንደሚታወቀው የእርቅ ኮሚቴ ነበርና ያ እርቅ ኮሚቴ ይፍታው ነገሩን ብለው ተተዋልፈዋልና በጣም ነው የሚያሳፍረው በጣም ነው የሚያሳዝነው በጣም አዝናልም አፍረንም አዝንም ዝም ብለናል because አንድ አመት ሙሉ ምንም ለውጥ ያላመጣው የእርቅ ኮሚቴ አሁን በዚህች ቅጽበት ለውጥ ያመጣል ተብሎ እነሱ ይፍቱት ተብሎ ለነሱ ታልፏል ብዙ መናገር ያለባችሁ ነገር ነበር አልተናገራችሁ እናንተ መናገር ያለባችሁ ነገር ጭራሽ ፖለቲከኞች ሲናገሩ የሰማን ነው የምንገኘውና ከዚሁ ከቅዱስ ሲኖዶስ አጀንዳ ጋር ተያይዞ በቅዱስ ሲኖዶስ ምልዓተ ስብሰባ ጉባኤ ላይ አቡነ ኤልያስ እጅግ የተናገሩት ድንቅ ነገር አለ እሱን የመሳያችሁናል ከዛ ቀጥለን ደግሞ የመምህራችን የኔታ ገብረ መድኅንን በሀገር መኖር አልቻልንም ኦርቶዶክሳን ተገፍተን ያለበትን ንግግር እጅግ በጣም ብዙዎችን ያስቆጣ የመንግስት አካላትን ያስቆጣ ንግግር የምናየው ይሆናል ማለት ነው እስኪ በቅድሚያ የአቡነ ኤልያስን እንየው መጀመሪያ ሰው ሁን ንጉሱ ዳዊትም ልጁን ጠራው ሰሎሞን ሄደ ሌላ ስጦታ የሚሰጠው መስሎት ነበር ልጄ ሆይ ሰው ሁን አይጣል ነው ታላቅ ቤተክርስቲያን በምድሯ ይህንን አይነት ሁኔታ ሲሆን እናት የልጇን ስጋ ቢት ተብላ ትገደዳለች የሚል ታሪክ ይኖራል ብለን አላሰብንም ነገር ግን ሰው ሁኑ ጾሙ ማላልንም ጴጥሮስ ከሐዋርያት መካከል ያን የአሕዛብ ከተማ የሮምን ከተማ ሰው ያደረግ እነዚያን አረመኔዎች ክርስቲያኖቹን ከአንበሳ ጋር ሲያወዳድሩ የነበሩትን አረመኔዎች ለውጦ ላረስዋ ለምድር አሕዛብ በርፈ መስቀልከ ወዘሩ መዝገበ ቃልከ የተባለው ለዚህ ነበር ያንን በርፍ መስቀል አርሰው አለስልሰው ያንን አረመኔ ከተማ ሰው ያደረጉ ሐዋርያት ያስተማሯት ሀገር ኢትዮጵያ የነ ማቴዎስ የነ ቅዱስ ማቴዎስ አገር የቅዱስ ማቴዎስ አጽም ያረፈባት ኢትዮጵያ ስደተኞቹን ተቀብላ ተሳቱ ቅዱሳንን ተቀብላ አባቶች ትል የነበረች ኢትዮጵያ እና አቡነ ገብረ መንፈስ ቅዱስን ስም ሰጣ የኖረች ኢትዮጵያ ሃሌሉያ ሃሌሉያ እንዘ ትብል የበበት ኢትዮጵያ የነው የተሳቱ ቅዱሳን ገርል የነው የተማርኩኝ የነው ማውቅኝ እጅግ አሳዛኝ መረጃ ተሰምቷል እነዚህ የምትመለከቷቸው የጤና ባለሙያዎች ህይወታቸው ማለፉ ተገለጸ በምስራቅ ሸዋ ዞን ወለንጪቲ ትላንት ጥቅምት 12 2018 ዓ.ም ከአርሲ ዞን ከተለያዩ ወረዳዎች ከተወጣጡና ለትምህርት ወደ ሐረማያ ዩኒቨርሲቲ ሲጓዙ ነው በደረሰባቸው የትራፊክ አደጋ እነዚህና ሌሎችም የጤና ባለሙያዎች ህይወታቸው ማለፉ የተገለጸው ከነዚህ በተጨማሪም ሌሎችም ጉዳት የደረሰባቸው እንዳሉም ተነግሯል
ለአባታችን ለአቡነ ኤልያስ እግዚአብሔር አምላክ ቃሎትን ያሰማልን፣ ረዥም ዘመንን ለአገልግሎት የሚሆን በእድሜ በጤና ይስጥልን ማለት ነው። እንግዲህ እንደሰማችሁት በአርሲ አካባቢ እጅግ በጣም በአሰቃቂ ሁኔታ የትራፊክ አደጋ የደረሰባቸው የሕክምና ባለሙያዎች አርፈዋል ማለት ነው። እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያሳርፍልን። እስኪ ሁላችሁም ለወንድሞቻችን ነፍስ ይማር እያላችሁ ጻፉ። በእውነት የሕክምና ባለሙያዎች ሲሆን ደግሞ በጣም እንጎዳለን። አሁን ኢትዮጵያ ውስጥ ያለው የሕክምና ባለሙያ ምን ያህል እንደሆነ ይታወቃል። በጣም ውድ ነገር ነው ኢትዮጵያ ውስጥ የሕክምና ባለሙያ ማለት ነው። ብዙ እናጎላለን የሕክምና ባለሙያዎችን ማጣት ማለት ነው። እግዚአብሔር አምላክ ነፍሳቸውን ይማር እያላችሁ ጻፉ ሁላችሁም። ኦርቶዶክሳውያን ወዴት መስመር ነው ሊወስዱን ይፈልጉት? ምንድነው በደላችን? ምንድነው የበደልነው? ታሪክ አልሰራችም፣ ትውልድ አልገነባችም፣ በወኔ ሀገር አልጠበቀችም። ኦርቶዶክሱ በነገራችን ላይ በዚህ ዓመት እንኳን እንዲያው ለመተንተን ባያስፈልገኝም ደሞዝተኞች ቅጥረኞች ትውልዱን እየጣሉ ሲሄዱ እና አቡነ ኤርምያስ አይደሉም እንደ የነበሩት? አይደሉም ወይ? ይህች ቤተ ክርስቲያን የትውልድ ዕዳ ናት ወይስ ሕይወት ናት? ቤተ ክርስቲያን የሀገር ሸክም ናት ወይስ መፍትሄ ናት? ጎበዝ፣ እንደ ባለ ዕዳ እንዴት ታየች? እንዳልሰራች እንዳልፈጠረች እንዴት ታየች? እኛ መምራት አንችልም? ኦርቶዶክሱ አያውቅም፣ ዕውቀት የለውም፣ የመሪነት ጥበብ የለውም ያለው ማን ነው እንዴ? አይችልም ወይ? ፊደል አልቆጠርንም? የኛ ክርስቲያኖች ኦርቶዶክሳውያን የሉም እንዴ? ቢያንስ እንዳይከፋችሁ አላችሁ አይባልም? አይባልም ወይ? ይገሉናል፣ ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈናቅሉናል፣ ዝም አለ። ዝም አለ። በጅምላ ቤተ ክርስቲያን ያቃጥላል፣ ዝም አለ። እስኪ ልጠይቃችሁ ኦርቶዶክሳውያን፣ ይሄ ሕይወቷ ቤተክርስቲያን አንድነቷ ዝም አሰኛት ሕይወቷ እንጂ እንደባለጉት ብንባልግ እኖራለን ወይ? አንኖርም። እስኪ አንድ ነገር ላስታውሳችሁ። ሲዳማ ክልል ለመሆን 11 ይባላል ታስታውሳላችሁ። ክልል የመሆን ጥያቄ አነሳ። እሺ አንሳ፣ መልካም ይሁን፣ እኛም ቸገረን። ክልል ለመሆን ስንት ቤተ ክርስቲያን ተቃጠለ፣ ስንት ኦርቶዶክሳዊ ታረደ። እኛ መስዋዕት እየቀረብን ነው እንደ ክልል የሚፈጠረው? እንደ መስዋዕት መባ ኦርቶዶክስ እየታረደ ነው እንደ መባ። Made a mess? Don't stress. Urban Company Cleaning now arrives in just 30 minutes. ጎበዝ፣ እሽንቶ ታስታውሳላችሁ? ጀዋር ተከበበ። ማን ከበቡ? እነሱ። ለምን ተከበበ? እኛ ታረድነ እንዴ? የተከበቡ እነሱ፣ ምን ታረድ እኛ ስንታረድ ለምን? ኦርቶዶክስ አይደል? እሺ ተውት። ሃጫሉ ሞተ። ኦርቶዶክስ ነው፣ ወንድማችን ነው። ባይሆንም ደግሞ የሀገር ሰው ነው። ሰው ነው፣ ሊሞት አይገባው። ማን ገደለው? እነሱ። ስለገደሉት ማን ሞተ? እኛ። የተቃጠልን እኛ፣ የሞትን እኛ። እንዴ አልበዛም በደሉ? አልበዛም ወይ? ቀንበሩ ከበደን። በእያንዳንዱ ሰበብ የተፈለገ ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉም? ማመን አይችሉም? በፈለጉት ማምለክ አይችሉም? የነፍጠኛ ታቦት ይውጣልን። ማን እንዴ? ጎበዝ፣ ይቺ ቤተ ክርስቲያን በደሏ ምንድን ነው? እኛ ክርስቲያኖች ራሱ ምንድን ነው የበደልነው? ምንድን ነው የበደልነው? ዝም ማለት፣ መረጋጋት፣ እንዳበዱት አለማበድ፣ ሀገሬ ሕይወቴ ማለት፣ ታሪኬ ማለት ወንጀል ነው? ወንጀል ነው ወይ? አስባችሁታል? ባለፈው ወራት እዚህ ከተማ ጥምቀት አክብረናል፣ አክብራቸዋል። ጥምቀት ማክበራችን ለነሱ እንጀራ ነው። ምን ጎዳ? ጥምቀት ስናከብር እንጀራ እንሰጣለን። ኦርቶዶክስ ባትኖር ስንት መስሪያ ቤት ይዘጋል። ሰው እንጀራውን ይጣላል። እንጀራውን የሚበላውን ሰው ይደፋል ወይ? እኛ እየሆነብን ያለው እንጀራ እናቀርባለን፣ ይጠሉናል። እኛ ማንንም ክፉ ይሁን አንልም። እንተና ተቀይሮ እንተና ይምጣም አይደለም ጉዳያችን።
ኦርቶዶክሶች ዜጋ ናቸው ወይ? ለየኔታ ቃለ ሕይወት ያሰማልን። በእውነት ድንቅ የሆነ መልእክት ነው ያስተላለፉልን። እውነትም ዜጋ ነን ወይ? አሁን ላይ ያለንበት ኦርቶዶክሳውያን በሀገሪቱ እንደ ዜጋ የተቆጠርን በልዩ ልዩ ቦታ እየተገደለ እየሞተ ያለው ኦርቶዶክሳዊ አይደለም። እንደው ሌላው ነገር ሁሉ ይቅር፣ ቢያንስ ሃይማኖታችንን እንኳን በሰላም እንድናከብር ይደረጋሉ። ሃይማኖታዊ በዓላት ሲመጡ፣ የአደባባይ በዓላት ሲመጡ ወከባ ነው፣ ዛቻ ነው። የተለያዩ የሃይማኖት ተቋማት በእኛ ላይ ነው ከንፈራቸውን የሚያላቀቁና እጅግ በጣም ሌላ ተልእኮ ያላቸው ሰዎች መንግስት የሚያግዛቸው ይመስል ብለው ብፁዕ ቅዱስ አቡነ ማትያስ በመክፈቻ ንግግራቸው እንደተናገሩት ማለት ነው። እጅግ በጣም የሚደንቅ ነገር እንደተናገሩ በእርግጥም እስኪ እንደምን ነው ስመ ተሐድሶ የሚደረገው እንቅስቃሴ የኛው መለያ የሆነውን ንዋየ ቅዱሳትና ልብሰ ተክህኖ መዝሙርና ስርዓተ አምልኮ በመጠቀም ቤተክርስቲያናችንን በአደባባይ እየተደፈረ ይገኛል። ይህ አላስፈላጊ ተግባር የሀገራችንን ዜጎች በእኩልነት የሚያስተዳድረውን ህገ መንግስት በቀጥታ የሚጻረር ድርጊት ነው። ሆኖም በህግ የሚጠይቅና የሚያስቆም አካል አልተገኘም። እኛም ዝምታ የመረጥን ይመስላል። ነገር ግን መፍትሄው ዝምታ ሳይሆን በህግ አግባብ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉም ሊገነዘበው ይገባል። ቅዱስ አባታችን በረከታቸው ይደርብን። እጅግ በጣም ደስ የሚል መልእክት ነው ያስተላለፉልን። የብዙዎቻችንን ስሜት ነው ቅዱስ አባታችን ዛሬ በይፋ በቅዱስ ሲኖዶስ ምልዓተ ጉባኤ ላይ የተናገሩት። ይሄን ነው የምንፈልገው። ማንም እየተነሳ ቤተክርስቲያን ላይ አፉን ሲያላቀቅ ንዋያተ ቅድሳት ላይ እንደፈለጉ ሲሆኑ ዝምታ አያስፈልግም ብለን ስንጮህ ነበረ። እንግዲህ ዛሬ ቅዱስ ሲኖዶስ በምልዓተ ጉባኤው ላይ እጅግ አስፈላጊ የሆነውን ፖይንት አንስቷል። ቅድስት ቤተክርስቲያን ላይ ማንም እየተነሳ የፈለገውን መናገር እንደሌለበት፣ በተሐድሶ ስም የቤተክርስቲያን ንዋያተ ቅድሳት ላይ አንዳንድ ሰዎች ቅዱሳን ስዕላትን በመቅደድ ወንጌል በማቃጠል ቅዱሳን ጻድቃን ሰማዕታትን ገድላቸው እንደፈለጉ በመናገር ይሄንን ዝምታ መስበር እንደሚገባው ለቅዱስ ሲኖዶስ ምልዓተ ጉባኤ አሳስበዋል። ቅዱስ አባታችን እኛ የምንፈልገው ይሄን ነበረ። ይሄ መመሪያ ወደታች ወርዶ በስራ እንዲገለጥ እንፈልጋለን። እግዚአብሔር ያክብርልን። ቅዱስ አባታችን እግዚአብሔር በእድሜ በጤና ይጠብቅልን። ለምንድን ነው መሳሪያ የሚያነሳው ሰው ሐሳቡን በነጻነት መግለጽ የማይችል ከሆነ መጠየቅ የማይችል ከሆነ ስለተናገረ የሚገደል ከሆነ መብቱን ለማክበር መሳሪያ ማንሳት አለበት። አንስተዋል። በዚህ ዘመን እኔ የኢትዮጵያ ሕዝብም ፓርቲውም መንግስትም በከፍተኛ ደረጃ ማውገዝ ያለብን ይሄንን የጀመርነው እናስቀጥል ከተባለ የጥይት ተኩስ መቆም አለበት። ይሄንን ህዝቡ በዋናነት መውሰድ አለበት ብዬ አምናለሁ። እሱ ከሆነች ሀገር ተስፋ አላት፣ ታሪካችን ይቀየራል። ስለዚህ አንዱ በዚህ አጋጣሚ መናገር የሚፈልገው ይሄንን ነው። ብፁዕነታቸው በእውነት እንግዲህ በቤተክርስቲያን ላይ እየተፈጸመ ያለውን ግፍና መከራ በቅዱሳን ስዕላት ላይ በንዋየ ቅድሳት ላይ እንዲሁም ደግሞ ክብሯን በማይመጥን መልኩ የተለያዩ ትንኮሳና ጠባጫሪ ንግግሮች እየተደረጉ እየተፈጸሙ ያሉ መሆኑን በጥብቅ አውግዘው ተናግረዋል። ውሳኔም እንዲሰጣቸው ማለት ነው። ነገር ግን እንግዲህ ቅዱስ ሲኖዶስ በተለያየ ጊዜ ብዙ አጀንዳዎችን ይዞ ጥሩ ውሳኔዎች ይወስናል። ነገር ግን ውሳኔዎችን የሚያስፈጽም ፈጻሚ አካል የለውም። ቅዱስ ሲኖዶስ አሁንም ሲሰበሰብ በዋነኝነት ማየት ያለበት ፈጻሚው አካል እያልፈጸመለት እንደሆነ የተወሰነውን ውሳኔ መፈጸም እንዳቃተው በመረዳት ይሄን ፈጻሚ አካል ሊቀይር ይገባዋል ማለት ነው። ለምሳሌ የሰላም ኮሚሽን ተብሏል። አሁን እንደሰማችሁት ይህ ፖለቲከኛ ወንድማችን ጦርነት በቃ ማስቆም ይገባል። ቅዱስ ሲኖዶስ ይሄንን ብዙ ጊዜ ከትግራይ ጦርነት ጀምሮ ከተለያየ መንገድ ጦርነት እንዲቆም ብዙ ጊዜ ሰርቷል፣ ተናግሯል ማለት ነው። በተግባርም የሰላም ኮሚቴ አቋቁሟል። ነገር ግን እሱ ብቻውን የሚፈተው አይደለም። መንግስትም የሰላም ሚኒስተር አለው። ነገር ግን ሰላም መምጣት አልቻለም። በመሳሪያ መማዘዝ፣ በጦርነት እልቂቱ አልቆመም አሁንም ቢሆን። ስለዚህ ይሄንን እንዲሆን ሁላችንም በየቻልነው አቅም ልንጸልይ ይገባል። ከዛው ጦርነቱ እንዴት ይቆም የሚለው ደግሞ ልንወያይ ይገባል። ወንድማችን እንዳለው በቃ ብሎ ጦርነትን በኃይልም በፍላጎት ማስቆም ይገባል ማለት ነው። መንግስትን ይበቃል ብሎ መጠየቅ ተገቢ ስለሆነ ሁላችንም ጦርነት ይበቃል እያልን እንጻፍ እናደርሰው ለሰው ምን ያህል እንደሰለቸን ይሄ ጦርነት በቃ ሰላም እንደነሳን ማወቅ መቻል ስላለበት ጦርነት ይብቃን እንባካችሁ እያል እናሳውቅ ማለት ነው። በአዲስ አበባ ምንድነው የተፈጠረው ያለው? ሴቶች እህቶቻችን ላይ ምሽት ላይ ምንድነው እየሆነ ያለው? ወንድሞች ምሽት ላይ ሲገቡ ምንድነው እየገጠማቸው ያለው? እስኪ ይሄን ቪዲዮ እንየው። ቅድስት ሀገር ኢትዮጵያ ልክ እንደ ብራዚል ከቅርብ ጊዜ ወዲህ ሰዎችን ላይ ያላቸው ግን እንደ ሰደድ እሳት በየቀኑ እየተስፋፉና እየተዛመቱ ያሉ የተመሳሳይ ጾታ ግንኙነቶች ከምሽት 4 ሰዓት በኋላ አዲስ አበባ ላይ ሴቶች 4-5 በመሆን በፊት እየተሳሳሙ አገሩን ላቲንና አውሮፓ እያስመሰሉት
እነዛን ሰዎች አስቁመህ የራስህን እርምጃ እንዳትወስድ ከተጠያቂነት አድነው። ወደ ህግ አካላት ወስዳለሁ ብትል ካንተ ቁጥር የነሱ ቁጥር ይበልጣልና ሌላ ስም ሰጠው ሊዘርፈን ሊደፍረን ብለው ስም የዳቦ ስም ይሰጣል። ዋናው ነገር ከመነሻውና ከመዳረሻው እንዴት ነው ማድረግ ያለብን ነው። የግብረ ሰዶምና የተመሳሳይ ጾታ በእኔ በግብረ ኢየሱስ እይታ መነሻውና መቀስቀሻው ብዬ የማስበው አዳሪ ትምህርት ቤት ዩኒቨርሲቲ የሚባሉት በቂ ቁጥጥር ስለማይደረግባቸው አንዳንድ ሴቶች ነገሩን ፊት አድርገው ወደ እግዚአብሔር መመለስ የፈለጉ ሴቶች በአካልም በሥራ ዘርፍም ተገናኝተን ስናወራቸው ዩኒቨርሲቲ በገባው ጊዜ የሆነ ሴት ነበረች እንደዚህ አድርጋ አበላሸችኝ። ዩኒቨርሲቲ ስናድር ጓደኞቼ ሲወጡ እንዲህ ያለ ሰውነት ስንታጠብ እየነካካ ወደዚህ ሲስተም አስገባኝ ይባላል። ያ እድሜ ፈታኝ ጊዜ ነው። ብረት ቀይ በሆነ ጊዜ አድዋማም መዶሻም መኮትኮቻም አካፋም ማድረግ ይቻላል። ቀይ በሆነ ጊዜ ዩኒቨርሲቲ የሚገቡ ወጣቶች ቀይ ናቸው። ሊቀርጻቸው የሚችል ነገር ህዛ ያገኙትና የተጋበዙበት ነው። እንደድሉ ነው አንዳንዶች ይሰነካከላሉ። ለዛ ነው ልጆችን ከታች ጀምረን በስጋው ደሙ በየእምነቱ ሙስሊም ከሆኑ በቁርአን ኦርቶዶክስ ከሆኑ በስጋው ደሙ ፕሮቴስታንት ከሆኑ ደግሞ ጠንከር ባሉ ፓስተሮች ትምህርት ታንጸው ውስጣቸው ፈራ እግዚአብሔር ይደርምለው። ዛሬ ጊዜ ዩኒቨርሲቲ የሚገቡ እነዛ እንደ ቀይ ብረት የጋሉት ለማንኛውም ነገር ሞልድ ማስያዝ የሚቻሉ ወጣቶችን አንዳንድ ሴቶች በህይወት አጋጣሚ የሚሆን ቀድመው በኖሩበት የላይፍ ስታይል ተበክለው ይገቡና አንዷ ሴት አንዷን እየጠበቀች ሻወር በምትወስድ ጊዜ የሚበሉት ምግብ ሃይ ፕሮቲን ነው። እድሜያቸው ፈታኝ ነው። ሆርሞን በብዛት የሚመረትበት ነው። አይናቸውን ጨፍነው የሚጓዙበት ለጊዜያዊ ስሜት ራሳቸውን ማርካት ስለሚፈልጉ አታክ ይደረጋሉ። በልምምድ ሎሽን ቀቢኝ፣ ሎሽን ልቀባሽ በማለት እግርሽን ሎሽን ልቀባሽ፣ ጥፍርሽን፣ ጀርባሽን በሚል በጣም ሴንሲቲቭ የሆኑ የተፈጥሮ ገላ ሴቶችን ለምሳሌ ጡት ምናምን ነገር አንገት ዳር በመጠጋት ምናምን ለዛ ነገር አታክ ተደርገናል። ገብረ ኢየሱስ ነገር በሰፊው ብትሄድበት ብለው በአካልም በውስጥ መስመር ያወሩኛሉ። እኔ ጸጉራቸውን ይዘው ለሴቶችን አውጥቼ በማወራቸው ሰዓት እኔ ባሏ ነኝ እሷ ሚስቴ ናት አሉ። በግልጽ እዚህ በኋላ ክለብ አንመጣም እንጂ እሷ የኔ ሚስት ነች እኔ ባሏ ነኝ። ይሄ አደገኛው የተመሳሳይ ጾታ ጋብቻ ወይም ደግሞ ተራክቦ በኢትዮጵያ በጣም እየተስፋፋ ነው። አደገኛ አካሄድ ላይ ነው ያለው። መንግስት ይሄን ጉዳይ በህግ ጽፎ ወንጀል ነው ብሏል። ነገር ግን ሲፈጸም አንመለከትም። የተያዙ ሰዎች ወንጀለኛ ተብሎ ሲቀጡ አንመለከትም። ህጉ እየተከበረ አይደለም። መንግስት ዋና ትኩረቱ ጦርነቱ ላይ ሆኗል። ጦርነቱን ያላስቆመ ወይ ያልጨረሰ እጅግ በጣም በሚገርም ሁኔታ ብዙ ነገሮች እያመለጡ ነው። የሃይማኖት ተቋማትም ስንመለከት ይሄን ጉዳይ እየሄዱበት እየሰሩ አይደለም። ዋነኛው ተጠያቂዎች እነሱ ነበሩ። የሁሉም ሃይማኖት ተቋማት እንዲሁም በተሻለ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብዙ ትጫዋለች። አማኞቿ ምዕመናን በዚህ ጉዳይ ብዙ ነገር ሰርተዋል። አሁን እንደምትመለከቱ ማለት ይሄ ወንድማችን ገብረ ኢየሱስ ሌሎችም ብዙ ሰርተዋል ማለት ነው። እኛም በተደጋጋሚ በዚህ ቻናል ሰርተናል በዚህ ጉዳይ ማለት ነው። ነገር ግን ብዙ ተቆሞ ነው የሚደርስብን እንዲሁም እና የሃይማኖት ተቋማትም ሐሳባቸው ሌላ ቦታ ላይ ነው። መንግስትም ሌላ ጦርነት ላይ ነው እየደረገ ያለው። በዚህ ሂደት ውስጥ ምዕመኑም ጉዳዩን እንዳያወግዘው በደንብ እንዳይከታተሉ በኑሮ ጫና በተለያየ መንገድ ሐሳቡ ተወጥሮ ባዝኗል ማለት ነው። ብዙ ነገሮች ያለፉ ምክንያቱም በአንድ ሀገር ላይ ጦርነት በበዛ ቁጥር እየረዘመ በደው ቁጥር ጦርነት ብዙ ነገሮች እናጣለን በውስጥ ምክንያቱም ትኩረታችን ወደ ጦርነት ወደ ሰላሙ ሲሆን የማያስፈልጉ ባዕድ ነገሮች ይካልታሉ ማለት ነው። እና ይሄን ነገር በጊዜ ማስቆም ይገባል። ለባካችሁ ሁላችንም የምንችለውን ነገር ሁሉ ማድረግ ይኖርብናል ማለት ነው። ለዛሬ ያዘጋጁት ቪዲዮ ይሄን ይመስላል። ሰላም ለእናንተ ይሁን። ሰላም ቆዩ።